ያጣው የእህቶቼ ቁጥጥርና ጫና ማልፈልገው ትዳር ውስጥ ገብቼ ዋጋ እንድከፍል አደረገኝ ትለናለች የዛሬ ባለ ታሪካችን። እናምናለች ከቤታችን የመጨረሻ ልጅ ነኝ። በሙሉ በሚባል ሁኔታ እህቶቼ አሜሪካ ወጥተዋል። እንግዲህ ለኔም ፕሮሰስ አድርገው ነው በልጅነቴ የወሰዱኝና እዛ እንደደረስኩ ግን ያልጠበኩት ገጠመኝ። እንግዲህ ኃይለኛ ቁጥጥርና ጫና ያረጉብኝ ጀመር። ኩዮች የሚያረጉትን ወጣ ብዬ እንዳላደርግ መኪና እንዳልለማመድ ወጣ ብዬ ስራ ሰርቼ የራሴን ኢንካም እንዳላገኝ አደረጉኝ። ያው በከፍተኛ ጫናና ቁጥጥር ያሳድጉኝ ጀመር። የነሱ ልጆች ብቻ እንዳሳድግ ያው እንግዲህ እኔን እየተቆጣጠሩ ጫና እያደረጉ ያኖሩኝ ጀመራለች። እንግዲህ ከዚህ ቁጥጥርና ጫና የወጣው መስሎኝ ወይንም ለመውጣት ብዬ የማልወደውን ሰው ለማግባት ተገደድኩ ትለናለች። እንግዲህ ከዚህ ሰው ጋር ተዋወቅን። ጉድ ሉኪንግ ወይንም ቆንጆ የሚባሉት ውስጥ መመደብ ነኛለች እና ኢሚዲየትሊ ምን የመሰለ ሰርግ ደግሷለች። እንግዲህ ነቀመርን እና ሊቢራን የመሳሰሉ ትልልቅ ዘፋኞች ጋብዞ ነው አለች አነጋጋሪ ሰርግ ደግሶ ያገባኝ። እንግዲህ ከዚህ ሰው ጋር ኑሮ ጀመርን። እኔም አከታትዬ ወለድኩለት። እንደውም የመጀመሪያ ልጄን በወለድኩ በ7ኛ ወር ሁለተኛውን ደገምኩ። እንግዲህ ኑሮ ቀጠላለች። እንግዲህ ስለማልወደውም ይሁን እንግዲህ አላቅም ግጭቶች ይፈጠሩ ጀመር። ብዙም ሳንቆይ ተለያየን። ከእሱ ጋር እንደተለያየው ነበር ብዙ ፈተና የገጠመኝ። ሸልተር ላይ እስከ መግባት ድረሳለች። በጣም ተቸግሬ ልጆቹን ማሳደግ ጀመርኩኝ። እንግዲህ አሜሪካ ጥሩ ሀገር ነው። ኢሚዲየትሊ የራሴን አፓርትመንት ተከራይቼ እንድኖር ነገሮች ተመቻቹ። እንግዲህ እዚህ አፓርትመንት ውስጥ እየኖርኩ ልጆችን እያሳደግኩ ነው እንደገና ሌላ ፍቅር ውስጥ የገባሁት። እንግዲህ የመጀመሪያውን ሳልወደው ነው ያገባሁት። አሁን ግን ለመጀመሪያ ጊዜ ፍቅር ያዘኝ። በጣም ቆንጆ ነው ያምራል አለችና ኢሚዲየትሊ እንግዲህ ሪሌሽንሺፕ ውስጥ ገባን። ነገር ግን ሰውየው ያምር የነበረው ከላይ እንጂ ከውስጥ አልነበረም። በጣም አቢዩዚቭ ነው፣ ስስታም ነው፣ ቺተር ነው። በጣም አለች። በቃ አይቼ ማላቀውን አበሳ አሳየኝ። ምለብሰው አያስደስተው። ሽቶ ብቀባ ለምን ተቀባሽ ብሎ ያንቋሽሸኛል። ሬስቶራንት ብንበላ አይከፍል፣ በዘዴ ጥሎኝ ይወጣል። እንደገና እሱን ለማስደሰት ብዬ እሱ ጋር ሳድር ውድ የሆኑ ቢጃማዎች ሴክሲ የሆኑ ለብሼ ሲሄድ ምን ለመሆን ነው አሁን እንደ ድሜሽ አትሆኝም እንዴ ብሎ አንደርስትሜት ያደርገኛል። ወይራዝ ውጪ ስወጣ ብዙ ሰዎች ያደንቁኛል። ታምሪያለሽ፣ ቆንጆ ነሽ ይሉኛል። እሱ ጋር ግን በጣም አስቀያሚ ነኝ። በዚህም ዲፕረስድ ሆንኩኝ። በቃ በጣም አሰቃየኝ። እስቲ ካስደስተው ብዬ የሚያማምሩ ሺቲዎች አርጌ ደግሞ ቡና ሳፈላለት ራስሽን ጣልሽ እኮ ምን ትመስያለሽ ይለኛል። ሌሎች ሴቶችን እፊት ያደንቃል፣ እኔን ያንቋሽሻል። በጣም አሰቃይቶኝ አብረን ኖርን አለች። ኤኒዌይ ልጅም ወለድኩለት። እንግዲህ ይበንዲ እንዳለ ከአቅሜ በላይ ሲሆን ከሱም ተለያየው። ዛሬ ላይ 3 ልጆች ይዤ ራሴ ሆስፒታል ውስጥ እየሰራው እህቶቼ እንድለማመድ ያልፈቀዱልኝን መኪና በራሴ ገዝቼ ያለች ፐርሚት አውጥቼ ሃይዌይ ላይ ራሴን አለማምጄ ዛሬ ምን የመሰለ ሀብታሞች ሰፈር ምን የመሰለ ትልቅ ግቢ ትልቅ ቤት አሜሪካ ላይ ገዝቼ መኪኖች ገዝቼ እነኚህ ልጆች ጥሩ ትምህርት ቤት አስገብቼ ዛሬ በራሴ ቆሜ እየኖርኩ ነው አለች። እንግዲህ እህቶቼም ይቅርታ አሉኝ። ያ እዚህ ሁሉ ነገር ውስጥ እንዳትገቢ እንድትማሪ ነበረ ያንን ሁሉ ጫና ያደረግንብሽ ብሎ እነሱም ይቅርታ ጠየቁኝ። ዛሬ ላይ ልጆቼን እያሳደኩ በደስታ እየኖርኩ ነው ብላ ነው እንግዲህ በውስጥ የአዋራችኝ። ኤንዌይ ግን ይሄ ልጅ ያሰቃያትን ስቃይ ስታወራ እያለቀሰች ነው የነገረችኝ። በጣም መጥፎ የሆነ ሪሌሽንሺፕ ውስጥ ነበርኩ አለች። አሰቃይቶኛለች እና ኤንዌይ ዛሬ ያው ቻይልድ ሰፖርት እያደረገ አለ በዙሪያዬ። ግን ከሱም ተለይቼ በራሴ ቆሜ ኑሮ ጀምሬያለሁ ብላይ ነው እንግዲህ ነገረችኝ። ከዚህ ምን እንማራለን? ብዙ ጊዜ ሴቶች የምታፈቅሩትን ወይንም የወደዳችሁትን ከምታገቡ ይልቅ የሚወዳችሁን አግቡ የሚባለው ለዚህ ነው። አፍቅራችሁ ያምራል ፍቅር ያዘኝ ብላችሁ የጀመራችሁት ትዳር ብዙ ጊዜ አይሳካም። ሊሳካ ይችላል ግን በአብዛኛው አይሳካም። እና እንግዲህ ከዚህ የምትማሩት ብዙ ነገር ይኖራል ብዬ አስባለሁኝ።
በእኔ በኩል ጀግና ብያታለሁ። አዘሴም ታይም እህቶቿንም አድንቄያለሁ። ያው ለእሷ ብለው ነው ያንን ያደረጉት። ኤኒዌይ ፋይናሊ በራሷ ፊገር አውት አድርጋ እንግዲህ ዛሬ በደስታ እየኖረች ነው። አድናቂዋ ነኝ። የምትሏትን በሏት። በእኔ በኩል ውድድ ነው ማረጋችሁ ባይ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና የልጁ ዛሬ የሆነች ነገር ልበል። ምክንያቱም አንዳንድ ሰዎች ሶሻል ሚዲያ ላይ መጡና ፍቅር ያዘን ብለው ፖስት ያደርጋሉ። ብዙ ነገር ፍቅረኞች ነን እያሉ ባለትዳር ነን እያሉ ብዙ ነገር ፖስት ያደርጋሉ። ፖስት ማድረጉ መልካም ነው፣ ጥሩ ነው፣ ጥሩ ነገር አለ። ግን ማስመሰሉ ነው የሚያስጠላኝ። ምክንያቱም የካሜራና የካሜራ ፍቅርና እውነተኛ ፍቅር በጣም ይለያያል። ሰዎች ማስተዋል ያለባችሁ የማይኖሩትን ህይወት አምጥተው በየጊዜው ይውልን የሚሏችሁ ሰዎች ውስጣቸው ደስተኛ አይደለም። አብዛኞቻቸውን በምታዩት ነገር ወይኔ እነንትና እኮ በጣም ይዋደዱ ነበር፣ ሶሻል ሚዲያ ላይ እንዲያደርጉ ነበር፣ ወይኔ ስናያቸው ደስ የሚሉ ካፕሎች ናቸው። ኢስኦላላ። ምክንያቱም ፍቅር ለብቻው የሚሰራ ነገር ነው። ፍቅር ብዙ የሚታይ አይደለም። እንግዲህ እግዚአብሔር ፍቅር ነው፣ ማንም ያየው የለም። እግዚአብሔር ፍቅር ያየው የለም። ፍቅርን በብዛት ሶሻል ሚዲያ ላይ ኮንቴንት ስለሰሩበት ተፋቀሩ ማለት አይደለም ሰዎች። እና በብዛት በኮንቴንት ተዋደዋል፣ ተፋቅረዋል። ወይኔ እሷ ትለያለች፣ እሱ እኮ እንደዚህ ነው ለእሷ ምናምን የሚባሉ ሰዎች ምንድን ነው ያልተደሰቱትን ህይወት ሌሎችን ለማስቀናት እንዲህ ነው ለማስባል ያሉና ራሳቸው መጨረሻ ላይ ሲዋረዱበት አይተናል። አሁንም እምላችሁ ምንድን ነው ፍቅራችሁን በራሳችሁ አድርጉት። ፍቅር በሁለት ሰዎች መካከል ተግባብተው የሚኖሩበት ላይፍ እንጂ ሶሻል ሚዲያ ላይ መጥተው የሚበጠረቁበት አይደለም። ምክንያቱም ፊት ይሁኝ ማለት ኋላ ደብቁኝ ያመጣል። አብዛኛው ካፕል ነን ብላችሁ እዚህ ጨረር ለምትበትኑ ለምትበጠረቁ የውሸት ህይወት እንዳላችሁ ማረጋገጫ ነው። ከዚህ በፊት የሚያየናቸው ነገር ነበር። ናቲ የሚባል የሚታወቅ ሶሻል ሚዲያ ላይ ኢንስታግራም ላይ ዩቲዩብ ላይ ምናምን የሚመጣ ከቺኩ ጋር የሀገር ነው ያለሱ መኖር አልችልም፣ በዚህ ወጥቶ በዚህ ገብቶ ትል ነበር። አፈር ቀድሜ ነው የገቡት። ጥላ ሄዳ ሌላ ቦታ ሌላ ጋር አግብታ ወልዳ ነው የኖረችው። ሌሎችም አሁን በቅርብ የሆኑ ካፕሎች መጥተው ነበር ያለ እነሱ በቃ ፍቅር እንደነሱ ካልሆነ ተብሎ ሶሻል ሚዲያ ላይ ያብዳሉ። ገደል ገብተዋል። ሌሎችንም ብዙ ላመጣላችሁ ይችላሉ። ፍቅር በሁለት ፍቅረኛሞች መካከል የሚደረግ ነገር እንጂ የካሜራ ፍቅር አይደለም። እውነተኛ ፍቅር የካሜራ ፍቅር አይደለም። ስለዚህ አሁንም የምነግራችሁ ምንድን ነው በካሜራ እንቁልልጭ ለሚሏችሁ ዱቄታሞች ይኸው አስመሳይ እንደሆኑ እንድትነግሩ። ምክንያቱም ፍቅር መጣላትም አለ። ሁሌ ፍቅራችሁን አይደለም ፖስት የሚደረገው። አርጊውመንት አለው፣ መጥፎ ነገር አለው፣ መቻቻል ይፈልጋል፣ ብዙ ነገሮች አሉና መጥተው ካሜራ ላይ እዩኝ የሚሉ ፍቅረኞች ዳጊና ቤቢ የሚባሉትንም ሳምሶን የሚባሉትም ማየት ትችላላችሁ። ሲፖስቱ የነበሩት የሀገር ያለ እነሱ ፍቅር የሌለ አሁን ጥሏት አሜሪካ መጥቶ ሌላ ላይፍ ነው የጀመረው። ስለዚህ መታችሁ እዚህ ሶሻል ሚዲያ ላይ ያፈቀርኩ ለምትሉ ዱቄታ ፍቅራችሁ እውነተኛ አይደለም። እርግጠኛው ነው የምናገረው። እውነተኛ ፍቅር የላችሁም እና አታስመስሉ። አስመስሎ ሌሎቹ ጋር ሙድ ለመያዝ ለማስቀናት የሚመጣ ነገር እንጂ ትክክለኛ እንዳልሆነ ልነግራችሁ ፈልጌ ነው። እና የካሜራ ፍቅር ቀርቶ እውነተኛ ፍቅርን ተለማመዱት ለማለት ነው። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ።